ሰላም ሰላም ጤና ይስጥልን። እንዴት አመሻችሁ? ሰላም አመሻችሁ ወይ? አለው እስኪር ምስኪን ክብሩ ስፈለ ጌታ እኔ በጣም ጤና ነኝ። እንዴት ናችሁ? ሁሉ ሰላም ሰላማችሁ ይበዛ ይሁን። ዛሬ ደግሞ ዲራማ ውስጥ ትልቅ ሰው አስገባችሁ። አረ ግፈኛ ናችሁ። ደግሞ ዲራማ ውስጥ ትልቅ ሰው አስገባችሁ። አረ ጌታን ፍሩ። አረ ሩታ ታይ 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 በጌታ ታይ። አረ እንደዚህ ጥሩ አይደለም፣ ጥሩ አይደለም። አሁን ቆይ ይሄ አሁን ትልቅ ሰውዮ ሂጂ ይቅናሽ ብሎ ብሸኝሽ ወዴት አባትሽ ነው የምትሄጂ? የት ነው ቆይ የምትሄጂ? የት ማይጃ አለሽና ነው የምትሄጂ? ቆይ ወደ ቤተሰቦችሽ ጋር ነው የምትሄጂው ወይ ተመለሻ ብለሽኝ ይቅርታ ብለሽ ነው የምትጠይቂው? ወይ ጋሽዬ ወይ እኔ ዲራማ ነው እንጂ እንደዚህ ነገር አስቤ አይደለም አልሜ አይደለም እንደዚህ ነገር ምን እንደሆነም አላውቆ ነው የምትዩ? ምን ብለሽ ነው ቆይ አሁን ጋሽዬ እንደዚህ ነገ ሊሄድ ነው የምትዩ? እሺ ነገ ልትሄጂ ነው? አዎ እኔ ማታ ቡና አፊና እመርቅሻለሁ ምርቃትን ተቀብለሽ ሂጂ ብልሽ ምንድነው የሚወጥሽ? ቆይ አረ ሩታ ታይ ጌታን ፍሪ ታይ። አረ ታይ ሰው ሞኝ እንዳታድርጊ። አረ ታይ ይሄን ዲራማ ልክ አለው። ይሄ ዲራማ በልክ አለው። በልክ አድርጉት። ይሄን ዲራማ በልክ አድርጉት። በእውነት በልክ አድርጉት። አረ ጌታ ሆይ፣ አረ ጌታ ሆይ፣ ትንሹን ትሸውዳላችሁ፣ ትልቁን ትሸውዳላችሁ። አሁን እኮ ሰው ሁሉ ነክቷል። ይሄን ዲራማው በጣም ሰው ነቃ። ምታድሩ ይቤት ምትውይ ይቤት ሰውዬው የመጣው ትላንትና ነው። የት አድረሽ ነው? አረ እስቲ ተውት። አረ ተው። አረ ሰው አፉ ሰትግቢ አንቺ ልጅ ታይ። አረ የሰው አፉ ሰትግቢ አንቺ ልጅ ታይ 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 ታይ። ሁለተኛ ደግሞ ትልቅ ሰው ደግሞ ክብር ነው። ትልቅ ሰው ክብር ነው ነገሩ። አንቺ አልልም። ትልቅ ሰው ክብር ነው። መናጽር ይሄን ቆይ መናጽር ምን ነው? ካንቺ ፊት ላይ አንድ ላይ ተሰራ እንዴ? መናጽሩ ካንቺ ፊት ላይ አንድ ላይ ተሰራ ተጣበቀ? በማጠብቂያ ነው አዙሽ? ይሄ መናጽር በማጠብቂያ ነው እንዴ አዙሽ? አረ አንቺ ልጅ ተመለሺ። አረ አንቺ ልጅ ሰው የሚያወራው ነገር አትሁኚ። ሰው የሚሰድበው ነገር አትሁኚ። እንደ ሴት ሁኚ በእናትሽ። እንደ ሴት ቆምጠጥ ብለሽ በቃ ክብርሽን በቃ ክብርሽን እስቲ ክብርሽን በእናትሽ ክብርሽን ዝቅ እንዳታርጊ። አረ ነገ እኮ የምትወልጅ ልጅ ያይሻል። የምትወልጅ ልጅ ነገ ያይሻል። አረ አንቺ ልጅ አረ አንቺ ልጅ ክብርሽን ጠብቂ። ወይኔ እኔ ጌታ ምስክር ነው። አንድ ቀን ቢሆን ያመኛል። አንድ ቀን ቢሆንም ያመኛል። ቤተሰቦች ክርስቶስን አረ እስቲ ቆይ ቀጥ እኔ አይችልም ማሻ ቪዲዮ አይችልም ግን የኔ አልጨንቋችኋል እናንተ በዚህ በትዳራችሁ ውስጥ እኔ ምለው ግን የኦዲየንሳችሁ አልጨንቋችኋል? አሁን እናንተ እስኪ ሩትዬ እኔ እንጃ ጋሼ ምን ማድረግ እችላለሁ? እንትን ጨርሻለሁ ማለት ነገ ሊሄድ ስለሆነ እንትን የት ነው የምትሄጂው? ካናዳ ልትሄድ ነው። የካናዳው ነገር እኔ እኮ የጸግሽ ነገር ገርሞኛል። ካናዳ አረ ጸግሽ፣ አረ አንቺ ልጅ ይሄ ሁሉም ጣጣ ያመጣሽው አንቺና ዳኒ ሜሪ ያመጣችሁ ጣጣ ነው። አሁን እቺ ልጅ ካናዳ ብላችሁ እንደዚህ ቪዲዮ ስሪ ብላችሁ አሰራችሁ። እሺ አሁን ይሄ ሰውዬው ትልቅ ሰው ናቸው። ልትሄጂ ነው? አዎ አንቺ እንግዲህ ፈጣሪ ልጅ ይቅናሽ፣ ደህና ሁኚ ብሊስ ምን ልትሉ ነው? እኔ እኮ ግራ የገባኝ ነገር ምን ልትሉ ነው? እስቲ ሰው ይነቃብናል፣ ሰው ያቀናል፣ ሰው ይነቃል አይሉም? የእናንተ ዲራማ እኮ ኦሪጂናል ነው። ኦሪጂናል ዲራማ ነው። በቃ ተከታታይ ዲራማ ነው። በቃ ዛራና ቸንደራ ናችሁ እናንተ። ዛራና ቸንደራ ዲራማ ነው እናንተ። ተከታታይ ዲራማ ማለት ነው። እስከ 10 ዓመት እስከ 100 ዓመት ማያልቅ ዲራማ ነው ማለት ነው። እና የት ልትሄጂ ነው ስለሰት ካናዳ። ውይ ይቅናችሁ። ለማንኛውም ይቅናት ሩታዬ፣ ይቅናሽ። ፈጣሪ መንገዱ ጨርቅ ያርግልሽ የኔ ውዴቴ። ይቅናሽ። ካናዳ ልትሄጂ ነው? ይቅናሽ። ሰላም ካናዳ ይሁንልሽ። ይሄን እንመኛለን። ችግር የለም። ሂጂ። የትም ሌላ ሰው እየታደለ እንዴ ሂጂ ብቻ ይቅናሽ። እንደርስበታለን። ሰላም ብቻ ይበል እሱ ተው ችግር ወይ ልጅ ከሽን ትሄጃለሽ። እኛ ሰላም ብቻ እናውርድ። አሁን እኔ እነሱ መሀል ሰላም ስለሌለ ሰላም ይሆናል። ሰላም ይሆናል እንዴ? ሰላም እኮ እናደርጋለን። ሩትዬ አብርሽ እኮ ያየች እኮ ነው። አብርሽ በደርባ ነው ያመጣሁት እኮ እና
ቤተሰቦች እዚህ ጋር እኮ አብርሽ በጀርባ ነው። አብርሽ በዚህ በኩል በካሜራ በኩል አብርሽ አለው። አሁን እኮ አይኑን ቁልጭ ያለሽ አብርሽን ያየች ነው። አሁን እኮ እሱ እንደዚህ በያላት እያስፈራራት ነው። አረ አብርሽ ተው። አንተ ንጹህ ሆነክ፣ አንተ ትክክለኛ ሰው ሆነክ ልጅቷን በሰው ዘንድ አታስቆሽሻት። አንተ ንጹህ ሰው ሆነክ ልጅቷን በሰው ዘንድ አታስቆሽሻት። አንተ ልጅው አረ ነፍሳይ ማርክ፣ አንተ ምን ነፍሳይ ማርክ። ጋሽዬ ደግሞ እርሶ ትልቅ ሰው ይዋሻል እንዴ? እርሶማ ለዲራማ አንደኛ አይደሉም። እርሶማ አንደኛ ናችሁ፣ ግን ትልቅ ሰው ይዋሻል እንዴ? ጋሽዬ በጌታ ትልቅ ሰው ይዋሻል እንዴ? ኧረ በክርስቶስን ትልቅ ሰው አይዋሽም። ትልቅ ሰው አይዋሽም በፍጹም። አሁን ደግሞ ነገ ማቤት ነው። ነገ ደግሞ ሩታ ቤት ይለቃል። ከነገ ወዲያ ቤት አብርሽ ቤት ይለቃል። ከዛ ደግሞ ጋሽዬ ቤት ይለቃል። ይቀጥላል በዛው። ኧረ ተውኝ ዲራማቸው እንደዚህ ሲል ተናገኛለሁ። እናንተ ሰላም አረጋለሁ፣ እናንተን ሰላም ትሆኑልኛላችሁ ብዬ ነው ከዛ መጣሁት። ከዛ ደርቅ የመጣሁት እኮ ተንጠልጥዬ የመጣሁት ከቡታጅራ እናንተ ሰላም ትሆኑልኛላችሁ፣ ሰላም አወርዳለሁ ብዬ ነው። ስንት ስራ እንደተጓደለብኝ እኔ ነኝ የማውቀው። እግዚአብሔርን እኔ ያውቃለሁ ስንት ስራ እንደተጓደለብኝ። ለምን እናንተን አንድ አረጋለሁ፣ እናንተን አስታርቃለሁ ብዬ ነው እኔ ወደዚህ ሊመጣ ቻልኩት። አሁን ሩታ እንደዚህ እጅሽ እንደዚህ የምትመች ማለት አብረሽ ልትደበድቢ ነው። ደብድቢው። አታ ምን አባቱ አሰቃይቶሻላ። ቅጥቅጥ አድርጊው። አንቺን እንዳቃጥለ አንቺን ቅጥል አድርጊው። አቃጥዩ እንደው እንዳታርቂ። ለምብቲ አፈርደች አብዩ። አንቺን አስለቀሰሽ፣ በሰው ዘንድ አሰደበሽ፣ ግማሹ አሞገሰሽ፣ ግማሹ ሰደበሽ። በፌስቡክ ላይም ሆነ በዩቲዩብ ላይ በቲክቶክ ላይ ዩቲዩብ ምንድነው ኢንስታግራም ላይ ብዙ ሰው ጽፎሻል፣ ያየውሽ ነው። ግማሹ ደግሞ ለአዳር ነው ወይ ለትዳር ነው ተብለሻል፣ ተሳድበልሻል። አንቺም ደግሞ እንደዛ ነው እንደ ብለሽ ኮሜንቱ መልሰሻል። እኔ እኮ ያንዳንድሽ ኮሜንት እየከታተልኩሽ ነው፣ ኢንስታግራም ላይ ማለት ነው። በኢንስታግራም ላይ ቴሌግራም ላይ እየከታተልኩሽ ነው። ግን አንቺ እንዳሰቃየ አሰቃዩ። እንዳታረቂ ሩታዬ፣ እንዳታረቂ። ልኩን አሳዩ። ምን አባቱ። ሁለተኛ ደግሞ ጋሼ እርሶ ትልቅ ሰው አይደለ? እርሶ እንዴት ይዋሻል? እርሶ ይሄ ይጠብቃል፣ ከርሶ ይጠብቃል። ይሄ ዲራማ። እነዚህ ወጣቶቹ ድሩዮች ናቸው። እነዚህ ድሩዮች ወረበላ፣ የቆየ ወረበላና አዲስ ወረበላ አለ ዳኒ። ስለዚህ የቆየ ወረበላና አዲስ ወረበላ ስለሆኑ እነዚህ ድሩዮቹ መሀል ጋሼ እጃቸውን አውጡ። እርሳቸው እጃቸውን አውጡ ከነዚህ ከዱርዮቹ። እነዚህ ዱርዮች ወሮ በላ ናቸው። ወሮ በላ ዱርዬ፣ እነዚህ ዘራፊዎች ናቸው። ስለዚህ ጋሼ እርሳቸው ትልቅ ሰው ናቸው። ከዚህ ውስጥ ውጡ፣ ከዚህ ውስጥ ውጡ። እናንተ አይመጥንም። እርሶ ትልቅ ሰው ነው፣ ትልቅ ሰው ነው። አትዋረዱ በእነዚህ። ተውት ጋሼ ተውት። ነገ ደግሞ እንዳትዋረዱ፣ እንዳይዘቀዘቁ ነገ እርሳቸውን ተከበሩ። ትልቅ ሰው ነው። እርሶ ከኩያ ጋር ሆኑ። እነዚህ ድሩዮቹ ተለዩ። እኔ ነገር ያለው ጌታን ለነዳኒ የተናገርኳቸው ነገር አለ። እኔ አለኔ ምርቃት እች ልጅ አትነቃነቅ፣ አትሄድ። አባብዬ አቤት ምክርህ ያገናኝ ፍቅርህ ያሳደገኝ ፍቅርህ ያሳደገኝ አንተን ያገኝሃል እኔን የፈለገኝ እኔን የፈለገኝ ጨመቁ ጋሼ። አረ ልጅቷን ልጅ እኮ አባብዬ። ሰላም እንዴት ናችሁ ውድ ቤተሰቦች? ሆድሽን ክፍት አድርገሽ መተሽ ሰላም ሞት ማጣ ያው ልጅነት በቃ ሴት ልጅ እንዲህ መሆን የለም ማድረግ የለበትም። እሱ ይገባኛል። ጥፋተኛ ነው ልጄ እንዳጠፋ ነው ያውቃለሁ። ቅጦት አብሬ እንዳጠፋ አውቃለሁ። በትክክለኛ አጥፍቶብሻል፣ ይክስሻል። ደግሞ ማለት ነው ግድ የለም ሳክስሽ ደግሞ ውጭ መሄድ አለብት፣ የካናዳ መሄድ አለብት። ምንም የአንቺ ሳይክስ አትሄጂም ወይ ጋሼ። ጌታ ምስክር ነው። ካናዳ የለም ጋሽዬ፣ በጌታ ካናዳ የለም ጋሽዬ። እኔን እመኑኝ፣ ካናዳ የለም። ካናዳ ሄዳለሁ የምትለው እዚህ እኛ ላይፍ ላይ ቁጭ ብለን የተጫወተን ነገር ነው ካናዳ ብላ ጽፋ አወጣችሁ እንጂ ካናዳ የለም። በጌታ ጋሽዬ፣ እርሶ ከዚህ ውስጥ እጅ አውጡ። ይሄ ዲራማ ነው።
ይሄ ዲራማ ነው ጋሽ። እርሶ ትልቅ ሰው ነው፣ እባኮት ጋሽዬ ጌታን፣ ይሄ ዲራማ ነው። ይሄ በጣም የሚያሳፍር ስራ እየሰራችሁ ላላችሁ ጋሽዬ ከዚህ ውስጥ እጅ አውጡ። ይሄ እርቅ አይደለም። አልተጣሉም። ሲጀምር ሩታና አብርሽ አልተጣሉም። ፍቅሬና ፉአድ አልተጣሉም። ጸግሽና ዳኒ አልተጣሉም። ሁሉም ዲራማ እየሰሩ ነው ያሉት። እርሳቸው ግን ከዚህ ውስጥ እጅ አውጡ። እርሶ ትልቅ ሰው ነው። ነገ አንድ ክፍተት አግኝቶ አዳሜ ሁሉ ዘግዝቆ ሲሰደብ ቅሬታ እንዳይመጡት። እርሶ ትልቅ ሰው ነው። ተከበሩ ጋሽዬ። እርሶ አይመጥንም። ይሄ ቦታ እርሶ አይመጥንም። ቤተሰቦች እዚህ ጋር ይቅርታ አድርጉልና ቅሬታ እንዳያስባችሁ። እኔ በእውነት ጋሽዬ እዚህ ጋር መምጣቱ ልክ አይደለም። ጋሽዬ መምጣቱ እዚህ ውስጥ ጋሽዬ መግባቱ በፍጹም ትክክል አይደለም። ትክክል ነው ብዬ አላስብም፣ አልገምትም። ይሄ በፍጹም ስህተት ስራ ነው እየሰራችሁ ያላችሁ። ትልቅ ሰው ናቸው። ነገ ዘግዝቆ ይሰድባሉ፣ ያቆሽሻሉ። እንግን ጋሽዬ ከዚህ ውስጥ እጅ አውጡ። ሁለተኛ ደግሞ ፍቅርዬ እላታለሁ የኔ ማር ጸግሽ ምንድነው? ፎጣ ከየት አገኘሽ? ቅድም ራቁትሽ ነበረሽ፣ ዛሬ ደግሞ ፎጣ ከየት አገኘሽ? አይ እናንተ ነፍስ አይማርሽ ጸግሽ፣ ነፍስ አይማር። እንደሚታያቸው እንደሚታየው ወይኔ ሩታዬ። ስለማንኛውም ታርቂና ቅጪው፣ ታርቀሽ ቅጪው። ድብረሽ ቅጪው፣ አብሽን ድብረሽ ቅጪው። ሙሉ ለሙሉ ክሶሽ ነው የምትሄጂው። ይሄን ነው ያላማ ወይ ማይጃ ጋሽ ያው ከዚህ በፊት በጣም ብዙ ነገር ተፈጥሯል። ማለት ከአሁን በኋላ ይሄ ነገር እንደማይፈጠር እኔ ምንም አይነት ዋስትና የለኝም። አውቃለሁ ዋስትናሽ እና አሁን እኮ ደንግጣ ብዙ መናገር ስላልቻለች ነው። አይዞሽ በቃ ብታይ ብዙ ነገሮችን አጥፍተናል ሁላችንም በሚናችን ነገሮች ተፈጥረዋል። አንቺ የምወቅስበት መንገድ አለኝ። ዝም በይ። የምወቅስበት መንገድ አለኝ። አንቺ እሷ ትጨርስልኝ እንጂ አንቺ በትክክለኛ በእውነት እወቅስሻለሁ። እንዴ አንቺ መሰለ ጓደኛ አላት አይደል? እንዴ እችን ልጅ እንዲህ እስከምትሆን ድረስ ለማስተካከል እኮ ሞክረን ጋሼ፣ እንደው ምክንያት ማቅረብ አይሆንብኝ እንጂ ለማስተካከል ሞክረን ነገሮች ሁሉ ግን የሚይዘው የሚጨብጠውን ነገር አጥቼ ይሆናል ስለመናገር። ለማስተካከል ስሞክር ነገሮች ይበላሻሉ፣ ለማስተካከል ስሞክር ይበላሻሉ እና ምን ማድረግ እንዳለብኝ እንኳን ስለማላቅ ነው። ይሄ ነገር በመሀላቸው ብዙ ጥፋት አጥፍተን ሊሆን ይችላል። በመሀላቸው ብዙ ክፍተቶች እንዲፈጠሩ አድርገን ሊሆን ይችላል። እሱ ጥፋት ነው እንግዲህ። ማንን እንደው እነሱ ሰላም ይሆኑልን እና እንግዲህ እኛም ይቅርታ ለመጠየቅ ያብቃል። ግን መጀመሪያ እነሱ ነገር ይቀድማል ብዬ ነው ዝም ያልኩት እንጂ ለማጥፋት ከሆነ ሁላችንም በየፊናችን ጥሩም ሆነ መጥፎ ለማድረግ የምንሞክራቸው ነገሮች ስህተት ሆኖ ታይቶ ሊሆን ይችላል። ባለማወቅም በማወቅም በድፍረትም አድርገ ነው ሊሆን ይችላል። እኔ ራሴን ወክዬ ስናገር አጥፍቻለሁ ብዙ ጊዜ፣ ወይም ደግሞ እልህ እንዲጋቡ ነገሮች በዚህ ልክ ትልቅ እንደሚሆኑ ስላልገባኝ ነገሮችን አጥፍቼ ሊሆን ይችላል። ጋሽዬ በመሀላቸው መግባቴም ልክ አይደለም። ግን ደግሞ የህይወት ልምድ ማጣቱ ነው እንደዛ ነገር ያስደረገን ብዬ ነው ማስበው እውነት ለመናገር እና በመሀላቸው ግን ይሄ ቅራኔ እንዲፈጥር ወይም ደግሞ ሁለቱ እንዲለያዩ እንዲበታተኑ ሆን ተብሎ የተደረገ ነገር አለ ብዬ አላስብም። እውነት ለመናገር ያንን ክስተት ተጠቅመን ብዙ ነገሮችን አድርገን ሊሆን ይችላል። እሱ እንዳለ ሆኖ ማለት ነው። ሜሪ የምትባል ልጅ አለች። እሷ እኔም አላውራትም። ጋሽ ትመጣ እኔ አውራታለሁ። በቃ እኔ አውራታለሁ። እኔ ነኝ ማውራት። በቃ የዚህ ደረጃ ያደረሰችው እሷ ናት። እሷን ወቅሳታለሁ። አሁን አንቺ ትንሽ የሆነ እንትን ይዤልሻለሁ። ለምን ያስኩልሽ? ምንድን ነው ይዘሽ ስትመጪ ውስጥ ሌላ አንቺ ሌላ ወቀሳ ውስጥ አስገብቼ በጣም በቃ እንትንሽ ነበረ፣ ወቅስሽ ነበረ። ተው ልጆቼ ተው፣ እንደዛ አይደለም እንዴ ተው። መካሪ የሌለው ንጉሥ 1 ዓመት አይነግስም አሉ። ተው ተመከሩ፣ እንደዚህ አይደለም። እሷስ ሌላ ስሜት ውስጥ ሆናብኝ ነው። እሷም አትሄድብኝም። አይም ብዮ ሄዳለው መርቀኝ ካለችኝ ሰላም አድርጌ መንብዬ መርቂያት ነው የምትሄደው እንጂ አሁን በእንደዚህ አይነት አይደለም የምትሄደው ነው ምለው። እንግዲህ የምትናገርኝ ተናገርኝ። እኔ ጨርሻለሁ ልጄ፣ ተባረኪ። እሺ ጋሽ ማለት ከእርሶ ቃል አልወጣም። እሺ ማለት መታረቁን እታረቃለሁ፣ ሰላም ማውረዱንም እሺ አወርዳለሁ። ግን እንዲሄድ ቢፈቅዱልኝ ደስ ይለኛል። ችግር የለም፣ መርቀን እንመራረቃለን። እኔ ሳንመርቅሽ ደግሞ ብትሄጂን ብዬ ነው እኔ ውስጤ አይቆጣም። እሺ ጋሼ ደስ ይለኛል። መርቀውኝ ትሄድ ይሻላል። አዎ
እኔ እንደዚህ እነዚህ አንድ ፍሬው ልጆቼ ማንም ቦታ እንትን ልትሉብኝ አልፈልግም። አንቺ እምቢ ብለሽ እንትን ስትይ አብረን ይምጣ እንወያያለን። ይመጣል፣ እሱ ይመጣል። በቃ አዲጋ ልኬዋለሁ፣ ኤልዱ ጋዛ ልኬዋለሁ። ይመጣል እሱ። እግዚአብሔር እሺ በልሽ።